አመት ሙሉ መከረኝ መብላቴ በቂ ነው። 2 አመት ሙሉ ዞር ብላ ለማየቷ በቂ ነው እንዴ? እናንተ ጤነኛ አይደላችሁ? ለማን እንደተሰጠ ታውቃለህ? እሺ አንተ ታውቃለህ? ልትጠይቅ በቁ መሰረት እናትየው ነች። ስለዛ ልጁ ለእናትየው ተሰጥቷል እንዴ? ልጄን አሰጠ ስፈራው የኖርኩት ቢመጣብኝ ድንገት ያልከኝን በማመን ከህመሜ ስድን እኔ እኮ ለኔ ዓለሜ ነው። ለኔ ማንቺ ዓለሜ ነሽ፣ ለኔ ዓለሜ ነሽ፣ ህይወቴ ነሽ፣ ሁሉ ነገሬ ነሽ። እና አብ የሆነ ነገር ሆነሽ ማየት አለብኝ። ያንን ነው የምትፈልጊው? እንጂ በቃ ይሻለኛል እኮ እሺ። ልጄ እንደዚህ ጋር በቃ ልበጃ ለምን ኑሮሽ ምንድነው? ተጎዳው ሰው የለ ያታታሁለት በህይወት መኖሪን ልጄ እኮ ነው በመቤቴ ነው ያለሱ መኖር አልችልም። ለምን ይዘው ተጣጣሁም? እኔ ከጸበል ወደ እሄዳለሁ። ንገረኝ፣ ወደ እሄዳለሁ። እሺ ነበርኩ አንቺ ለሞት ከፈለክ እንዴ አሁን ምን ይለም አናኔ እኮ ለምን ቢሆን እኔ ማውቅ መብት የለኝም አለሽ እኮ ሪያል ግን ጤናሽ ልክ አልነበረም። በታውቂም ምንም አታደርጊም። ሰላም ውድ ዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ያው ቶፋ ጋር ነው የምገኘው። በአንዳንድ ጉዳዮች መጥቼ ነበር እዚህና ጆ ደውሎልኝ ነበርና ትንሽ ድምፁም ልክ አይደለም ምናምን ግራ ስለተጋባው ነው የተፈጠረው ነገር ስለእናንተ መናገር የነበረብኝ ነገር ትዝ አለኝና ብዙ እስቲ ለእናንተ ማወቅ አለባቸው። ከመጀመሪያው ጀምሮ ስትጨነቁ ስንደሰት አብረን የተደሰትን ስንጨነቅ ደግሞ አብራችሁ የተጨነቃችሁ ስለነበረ አለማወቃችሁ ምናምን ነገር ያው ልክ አይደለም ብዬ ስላሰብኩ ነው። እና በጣም ውጥረት ውስጥ ነበረን። ብዙ ነገር ተፈጥሯል። ያው ራሄልም ያለችበት ሁኔታችኋል። እናትየው እንደዛ አድርጋለች። ልጅቷ በጣም በቃ ጸበል ወደ ጸበል ነው የተመለሰችና ያው በዚህ አጋጣሚ ነው እኔም ኮን ጊዜ በኋላ ምናምን ነገር ቢቀርም አንዱ ለቀም ምናምን ቼክ ያደረኩት አልነበረም። ግን ጆ ጋር ደውዬለት በጣም አሪፍ ሁኔታ ላይ እንደምትገኝ ነው በቃ ያው መውጣቸው ምናምን እንደደረሰ ምናምን በጣም አሪፍ ላይ እንደሆነች ምናምን ነገር አጣርቻለሁና በዛ መሀልም ደግሞ ተመልካቾቻችን ያው ጆም ውክልና ወስዶ ነበርና ራሄል ታማ ስለነበረ ያው የልጁን ጉዳይ አለ የጻኑ ጉዳይ ያምነንም ጉዳይም እንደምታውቁት ነው። እህቷ ወይም ደግሞ የጻኑ እናት ደግሞ ጠይቃ ነበር በፍርድ ቤት ምናምንና እሱም ተካሄዶላት ያው ሙሉ ለሙሉ ዲኤንኤው የሚተቀየረው ኦሪጂናሉ ሁሉም ነገር ገብተው ምናምን ነገር ማለት እኔ ምን ብዬ እንደምናገር አላውቅም። ያው ልጁም ተወስኖላት ልጁንም ወስደዋለች። ያው አልነገርናችሁም ውጥረት ውስጥ ነበርኩና ወደ እናንተ ጋር መምጣት አልቻልኩም። የአብርሽ ጉዳይም ተወፋም ያለበት ነገር ወደዚህ እያልኩኝ ስለነበረ ይሄ ለነገራችሁ አልቻልኩም። እና ያው ራሄል ሁሉ ጊዜ ደም ሰጥታ ከትምህርት ቤት እየተባረረች ያሳደገችው ልጅ ያው እንግዲህ በህጉ መሰረት እናት ነች። እናት ስለሆነች እንግዲህ ለሱ ተወስኖላት ምናምን ነገር ተሰጥቷታልና ያው ራሄልን ምን እናጣቀም ያው ታማም ስለሆነ ይሄን ነገር መናገርም ልክ አይደለም። እና ተመልካቾቻችን ያው ጆም ድምፁ ትንሽ አስፈርቶኛል። ይሄም ደግሞ ልነግራችሁ ፈልጌ ነበር። ስለዛ ያው እንግዲህ አምነን ወይም ደግሞ ህፃኑ ልጅ ደግሞ ለእህቷ ተወስኗል። ልክ ባይሆንም ግን ደግሞ ህግ ነውና በህጉ ምንም ማድረግ አንችልም። እናትየው ነች፣ ምንም ቢሆን እናቷ ነች። ቢመቸትም ባይመቸትም እናቷ ነች። እና ያው ይግባኝ ጠይቀናል ምናምን ነገር ግን ያው ምንም እድልም የለንም እናት ነችና አምነንም ወይም ደግሞ ህፃኑ ልጅ እናትየው ወስዳለች። ለእናንተ ልነግራችሁ የምፈልገው ነገር ያው ጆም እየገባ ነው። ድምፁም ደስ አይልም ደግሞ ብቻውን ነው። ስለዚህ ተመልካቾቻችን እንግዲህ ያው ራሄል ምን ብዬ እንደምነግራችሁ ለእናንተ አሳውቃችሁ ብዬ ነው። ጆም ደግሞ ድምፁ ለምን እንደነበረው ግራ ቢያጋባኝም እንግዲህ ተፈጥሯላችኋለሁ። ጆ ምን ነው ራሄልን ጠብቄ ነበር አብራችሁ ደህና ነሽ አልከኝ እንዴ? ምን ድጋሚ ተነሳበት ማለት ድጋሚ ተነሳበት ጸበል ጨርሰች ነው ተጣኑ ደህና ነሽ አልከኝ እንዴ? ምትላንተ ምን ነው ጆ ድምፅ ልክ አልነበረም። ያው ግራ እየገባኝ ነው። ማን ነው እንደዚህ የሚያደርገው? ባለፈው እሺ እናትየዋ ናት ብለን ነበር። ምንድነው? ከቤተ ክርስቲያን የለችም ማለት የለችም። ሶፊ አሁን የፈለግከው ነገር ብታደርገኝ ሁሉ ደስ ይለኛል። ቋር ለመለችም ማለት ድጋሚ እንዴት? ከቤተ ክርስቲያን የለችም ማለት ጠፋች ነው ያልከኝ? ጠፋች። ድጋሚ ራሄል ጠፋች? ያው እኔ ማንም ማመን እንዳለ እንዴ ልጆቹስ
እዛ ቁጭ ብለው የነበሩ ልጆች አንተስ እዛው ነው ዞረኛ አልከኝ እንዴ? እንደባለፈው ለትንሽ ነው እንዴ? ጠፋሽ አልገባኝም ጆ። እንዴ ሶፊ የፈለግከውን አድርገኛው በቃ። እኔ አንተ ምን ታደርግልኛለህ? ምን ተፈጠረ ጆ? ንገረኝ ንገረኝ። አላውቅም ወይ ራሄልን ለመጠበቅ የተፈጠርኩ ሰው ላልሆን እችላለሁ። ቆይ ስለሱን ተወውና ምን ተፈጠረው? እንዴት ሊፈጠር ቻለ? አንድ አፍታ ነው ለሽንት ዞር ያልኩት ስመለስ የለችም ጠፍታለች ምናምን ከሆነ ሰው ጋር አብራ ይወጣችሁ ምናምን አለ ሶፊ። አሁን ላይ ሁላ እንዴት እንደከበደኝ አላውቅም። ለኔ ስትል ብዙ ነገር ሆናል። ኖ አይደለም ጆ፣ ስለኔ እኮ አይደለም ጉዳዩ እኮ የራይል መስፋት እኮ የኔ ጉዳይ ብቻ አይደለም፣ አንተም ጉዳይ ነው እኮ። ከኔ በለጠ አንተ ነው የምትጎዳው እኮ አውቃለሁ። ግን እንዴት ሊፈጠር ቻለ? ፕላስ ደግሞ እንዴት ሲነገረኝ ነው የምፈልጋት ጆ። አሁንም ቢሆን የዛኔው እንደዚህ ነበር የሆንከው። አሁንም ቢሆን ተረጋጋና ምን የተፈጠረው እንዴት ነው ማለት ምንድነው? አሁን አቅም ስላጣው በቃ ግራ ስለገባኝ ነው የመጣሁት አንተ ጋር በቃ ምን እንደማደርግ ማለት ነው። ቆይ ጆ አንዴ በእናትህ አንዴ ስለሆነኛ ጊዜ ልጆቹ እዛ ቁጭ ብለው የነበሩ ሲቀጥል ደግሞ መንግስት የሚመደባቸው ሰዎች አሉ አይደል? የህግ አካላቶች ሲቪል አባላት። እሱ አይደል ገረመኝ ሶፊ፣ እሱ እኮ ነው ገረመኝ። በዙሪያ ብዙ ሰው እያለ ከነዛ መካከል ግን ብቻዋን መገኘት አልቻለችም። ጆሽ ንገረኝ እስቲ እንዴ ልጆቹ እንዴት ወይ በቃ የሆነ ነገር ከሆነች እኔ እጄ ልስጥ በቃ ወዴት ነው የምትሰጠው? ምንም አይደለም። በቃ ልጆቹ እንዴት ነው ምን ያደርጉልኝ? እሷ ከጠፋች ደግሞ ልጆቹ ቆይ እንዴት ሊፈጠር ቻለ? ጆ እስቲ ቆይ አንዴ ተረጋጋ። ምን እንዴት ተፈጠሩ? አንተ ካጠገቧ ልልይ አልችልም ምን ያልከኝ ነበር። ደውዬለም ደግሞ ደህና እንደሆነችና ምናምን ነገር ብዙ ነገር ቦታ እንዲያዘና ላይክ ከዚህ በኋላ ምናምን ነገር ወደ ቤት እንደምትመጡና ቤቷን እንደምትካተል ነግራኝ ነበር። አዎ አይደል ነው ማታ ነው እንደዚህ ያወራኝ። አዎ ምን መቼ ነው የተፈጠረው ነገር? በህልም ነው እየመሰለኝ ያለው። አሁን ያለውበት ራሱ ሰዓት ህልም ነው እየመሰለኝ ያለው ሶፊ። ጆሽ አንዴ ህልሙን ተወውና ንገረኛ እንዴት የተፈጠረው ነገር ብቻ። እንዴት እንደዚህ ሊሆን ቻለ? ራይል እንደዚህ ሁለተኛ ጊዜ ልጠፋ ትችላለች። ማን አለ እናትዮ ተይዛለች። ምን ሰዎች ሊተውና አይችሉም እንዴ? ያረኝን ሰው ደውዬ እንደውም ጆሽ አንዴ ጉድ ነገር ነው። አንዴ የተፈጠረው ነገር ማን ጋር እኔ ላስረዳ አልችልም ሶፊ፣ በቃ ላስረዳ አልችልም። አሁን ማስረዳት አልቻልኩም። አንዴ ተረጋጋና ጆ፣ አሁን አንተ እንደዚህ መሆን ምንም ጥቅም የለውም። ተረዳኛ። እንደዚህ አንተ እንደዚህ መሆን ምንም ጥቅም የለውም ሶፊ። በቃ አንተ አቅም ካለ የነገረኝን ሰው ይዟት ሄዷል ያለኝን ሰው ልጥራልህ፣ ከዛ አውራው። እሺ በቃ ልጥራው። እሱ ጋር ልደውል በቃ ልደውል ማለት ማን ጋር ነው የምትደውለው? ማን ነው? ስልኩን ተቀብዬ ነው የወጣሁት። ማን ነው? እኔ ማላቅ ባቆ ማን ነው ስልክ የተቀበልከው? ይዟት ሄዱ ያየ ሰው አለ። እሱን ሰው በቃ አውራው። አንተ አቅም ካለ ነው ሄዳው ወደ እሱ ጋር ተነሽ ጆ፣ የት ነው ያለው? ያለበትን ጠይቀኝ ነው እንሂድ ጆ። አሁን አንተ እንደዚህ መሆን ምንም ጥቅም የለውም። ግባ። እዚህ ነው? አዎ በር ላይ ነው። በስ እኔ መናገር ስላልቻልኩ ግባ። ምንድን ነው? ማን ነው? እኔ ማላውቅም ሶፊ፣ አላውቅም። እንዴት ለሁለተኛ ጊዜ ልጆቹስ ምን እየሰሩ ይሄድ? ግራ ገባኝ። በቃ ያው አዝናለሁ ባ አዴ ካደረጋው እንደዚህ የሳሳብ ነው የኔ ሶፊ ድናልኛለች ሶፊ ማታለፍ ድናልኛለች ሶፊ ተረጋጋ። በቃ ምንም አርቅጣኝ ድናልኛለች። የምር ምን ላይ የምታስቀምጪኝ? ተንኮል ማለት ነው። ገና ሶፊ እሺ፣ ችግር የለም ነገር ትንሽ የሳሳብ ነው። እኔ ይቅርብን እንደዚህ ጀመርን። እሺ ደግሞ እሺ፣ ችግር የለም እንደዚህ ጀመረ። እንደዚህ ሻለ እንደዚህ ሻለ። እሺ ማስደንገጥ እንደዚህ ፍራንክ ነው ጀመረ። እናንተ የምር ነበሩ ከመሰለኝ እዛ ሰዎች የተመደቡ ሰዎች አሉ። የህግ አካላትም ደግሞ ጥንቃቄ እያደረጉ ነው። አዎ እኔ ልጠፋ አትችልም። ወይ ሰዎች በጣም ሽንት ቤት ሲሄድ አይለቁም። እዛ ጋር ይጠብቁኛል ነው በጣም እንዴት ነሽ ነው? እኔ እኮ ተሻለሽ እኮ ምናምን ብሎ እኮ ደውሎልኛል እኮ በጣም ደህና እንደሆነች ነው ምን ብሎኛል። ተሸወደ። ቤት ነን ብዬሽ ነበር ግን ረሳኸው መሰለኝ። ካወራሪ አንፃር ረሳኸው እንጂ ነገር የለም። እኔ አይ ማለት በቀደነገጥኩ እኔ ሙሉ ለሙሉ የሰማውን ራሱ ጠፋብኝ። እውነት ካናይ ካናጅ አሁን እንዴት ነሽ? ዊዳና ለምካስ ለጆ አረ እውነት አንተን እንትን መውሰድ አልፈልግም።
በጣም አመሰግናለሁ። የምር እንኳን ደስ አለ። ደግሞ ክትትሉን ደግሞ እንዳትረሺ ከቤት ሆነሽ ደግሞ ስልጠና ምናምን ትከታተላለሽ ምናምን ብለኸኝ ነው። ያው የዲክ ሰውና መጠመቅ አለበት። ቢሆንም ችላ እንዳትዪሽ አይደለም ግድ ነው። በደንብ አመሰግናለሁ። አይቻለሁ ብዙ ቪዲዮ ነግሮኛል። በጣም አመሰግናለሁ ሶፊ። ከጎኔ ነበርክ በእያንዳንዱ ሰዓት ከመጀመሪያው ጀምሮና በጣም አመሰግናለሁ። በጣም ይሄ ከቃላትና ከምስጋና በላይ ነው። ግን ምን እንደምናደርግልህ አላውቅም ለመናገር ህይወታችንን ብንሰጥ ስም ኮንተውት ማንም ያደርገው እንትን እኔም ቦም ታደርገው ነው ሶፊውን ነገር ሆነ ሲባል እንግዲህ እየሮጥኩ ነው እየመጣ ያለው አይደል? ቶፋ ሲባል እየሮጥኩ ነው እየመጣ ያለው እና ይሄ ማለት ድጋሚ ነው ለድከኝ ድጋሚ ከሷ ጋር እንድኖር አዲስ እድል ነው ሰጣኝና እሷን በቃ አብሬያት እንኳን ባልሆን ራሷ ህይወት እንድትመጣ አድርጋታል። ግን አብሬያት ይሄ ደስ ይላል። እውነት ለፋሚሊዎች ማለት ፈልገው ሶፊን አመስግኑ። በጣም ጥሩ ሰው ያሳፍረኝ ሶፊ በምስጋና እንደማላልፈው አውቃለሁ። ወደፊት ህይወቴን ልሰጥ እችላለሁ። እነዚህ ሰዎች ዛሬ የቀነው ነው መጀመሪያ ቅድሚያማ ላንቺ ነው። ከእኔ ጋርማ ያወረድልሽ እና በጣም አመሰግናለሁ። ያው ተሽሏት ወጣለች። ትንሽ ሰውነቴ ላይ ነው ጠባሳ ምናምን ሆነ እንጂ እዚህ መሳይ ምን ስታደርጉኝ እንዳበለዛችሁኝ ነዳን ያደም ያከኒ ሲወጣላት ምንም እንትናት በጣም ሰውነቴ እንዳለ እንደዚህ ነው። በእንትንም ትመጫለሽ አይደል? በጧፍ ምናምን ይግሯ እንዳለ እዚህ ጋር ፈንድችን ቀስሉን አይ ስለሆንሽ ሰውነትሽም አይችልም መሰለኝ። በቃ አላውቅም ሰውነቴ እንዳለ እንደዚህ ነው። ይሄ እንዳለ ሰውነቴ እና እንግዲህ አመሰግናለሁ። ትንሽ እኔ ወጥቶልኛል ያት ብዬ ነው ለከኛታ አምነኝም የተፈጠረው ነገር እኮ ትንሽ ያስጨንቃል። እንግዲህ ራይል አሁን ወደ ቤትሽም ስለምትሄጂ ምን አለ መሰለሽ እንግዲህ ብዙ ቻሌንጅ ማሳልፈናል፣ ብዙ ነገር ማልፈናል አይደል? ከዚህ በኋላ ብዙ ነገር እናልፋለንና ሁለታችሁ አብራችሁ ሆናችሁ ብዙ ነገር ይፈጠራል። ከዚህ በኋላ ልጅ የተለያየ ነገር ይፈጠራል። ጸልዩልን። ራስሽን እያጠነከርሽና እንደደነግጪ ስላልፈለኩ ከሆነ ራስሽን ቀለል አድርጊውና እንግዲህ ፈጣሪ ላይ ያለሽን እምነት እናውቀዋለን አይደል? እና እንግዲህ ልጅ የሚሰጠው ፈጣሪ ነው አይደል? ብዙ ነገር እንግዲህ ፈጣሪ ያለው ነገር ነው። ግን ስማት ለልጅም አንቺም ደግሞ ብዙ ነገር ታውቂያለሽ። ለልጅ ላንቺ አዲስም አይደለምና እሳት ላይ ለማጨስ አይታየም። ምን ታረት አብዝቷል ከትላ እንዴ ተጥሎ ታረት ልጅ እና አሁንም ደህና ምናምን ስለሆንሽ ወደ ቤት ምናምን ስትሄጂ አንዳንድ ነገሮች እንዳያስደነግጡሽ ያው ጆም እዛ ብሎ ነበር። አይ ቆይ ረጋ በል ምናምን ብየው ነውና ምንድነው ቤት መሄደሽ ነው መደንገጥ ያለብሽም እዛም ሆኖ ሶፊ እሷ ማወቅ አለባት ሲለኝ አይ ማወቅ የለብሽም ውክልና ውሰድ ብዬው ነበርና ፍርድ ቤት ኬዝ እህትሽ ከሰስሽ እንደነበረ ታውቂያለሽ አይደል? በአመን ጉዳይ ተራዝሟል አይደል? አይ ተራዝሟል ነው በላት ብዬው ነው። ቆይ ልጅ አታስጨንቂኝ። እንግዲህ አሁን እየነገርኩሽ ሁሉም ነገር እንግዲህ ፈጣሪ ያለው ነው። እሺ ምን ሆነ ማለት ፍርድ ቤቱ እናቱ እህትሽ ነች እና ሰጣት። እሺ ምን ሆነ ንገረኝ። ልጅ እያስጨነቅሽ ነው። ቆይ ተረጋጊ እንዴ ምንድነው መረጋጋት ነው? እሺ ቆይ ልጅ እነግርሻለሁ ከሆነ ንገረኝ ሶፊ በጣም ተረጋጊ። እሺ ራሄል ምንድነው ተረጋጊ? እሺ ምን አሉ ፍርድ ቤት? እሺ እኮ ልነግርሽ እኮ ነው። አሁን ምን አለ መሰለሽ ፍርድ ቤቱ እንግዲህ አልተራዘመም ነበር። ተራዘመ ያለሽ እኔ ፈልጌ ነው። በቃ በዛ ሆነሽ ማወቅ ስለሌለብሽ እንዴ ምን ማለት ነው? ጆ ለምን ገዛልከኝ እንዴ? አኛኔ እኮ ለምን ቢሆን እኔ ማወቅ መብት የለኝም አለሽ እኮ ራይል። ግን ጤናሽ ልክ አልነበረም። ብታውቂ ምንም አታደርጊም። ምን እሺ ተረጋጊ። አትረሺዋለሽ። እሺ በዛ ሁኔታ ውስጥ ማውራት መናገር ነበረብሽ። እሺ አሁን ልጅ የት አለ? ራሄል በህጉ መሰረት እናት እየሆነች ስለዛ ልጁ ለእናትየው ተሰጥቷል። እንዴ ልጄን አሰጠ ጆ ምን ነው ጆ ምን ሲወስዱ ዝም ራሄል። እሺ ምንድነው ራሄል? ምንድነው ሶፊ? ተረጋጊ። እኔ ጋር ጸበል ከምትመጡ ለምን ልጄን አላስመለሳችሁልኝም? እናቱ ነች እኮ በህጉ መሰረት ለእናትየው ነው የሚሰጠው። እንዴ ስንት ነገር እንዳሳለፍኩሽ ጆ አታውቅም? ጆ ስንት ነገር እንደሆነ ራሄል ተከራክረናል እኮ በምንችለው ያገም በቂ አይደለም። ልጅ ከእናትየው በቂ ነው። 2 ዓመት ሙሉ ዞር ብላ ለማየቷ በቂ ነው።
እሺ ምን ማድረግ እችላለሁ? እሺ ፍርድ ቤት ወስደው ምን ማድረግ እችላለሁ? ብዙ ነገር ይማማጥፋት ትችላለህ። አንቺንስ አንቺ አብረሽ ከምትቀር አብረን ሄድና እኔና አንቺ ሌላ ልጅ መፍጠር እንችላለን። ሄደን ማየት እኮ እንችላለን። ከሀገር መውጣት አይችሉም። ምንም ነገር አያደርጉም። እሺ ከፍርድ ቤት አቅም በላይ እኛ ምን ማድረግ እንችላለን? ማስረጃ ማቅረብ ትችላለህ። የቪዲዮ ስልኬ ላይ ማቀረብን እኮ ስልኬ ላይ ቴክስት ማቅረብ ትችላላችሁ። ስልኬ ላይ በጣም ብዙ ነገር አለ። የሚልኩልኝ ቴክስቶች አሉ። ሙሉ ስተናቸዋል ባይል ግን በስተመጨረሻ እናት ነች። በቃ ልቀቀኝ። በቃ አልፈልግም። ዞር በልልኝ። ሶፊዮን ነገር ተደረገ። እኛ ምን ካንቺ ቀፍ ልውጣ ፈልጌ ለምን አልነገርከኝም ቀድመህ? እንዴት ልንገርሽ? አቅም አጣው። ወይኔ ይሾ ጠፋ ነበር ብትነግረኝ። እንዴ ወጣሽ እኮ አሁን እንዴት ነው ከጸበል ልውጣሽ? እንደዚህ አይነት ነገር ይቻልችልም። በዛ ሁኔታ ላይ ሆነሽ እንዴት አድርገና ምን እሺ በለኝ ሶፊ። በቃ ይዤው ልጥፋ። በማርያም ጆ ይዘነው ልጥፋ። እሺ ሶፊ በማቤት የሆነ ነገር ያደርጉብኛል። በማቤቴ ሶፊ ልጄ እኮ ነው። በማቤቴ እኔ ያለሱ መኖር አልችልም። በማርያም ምንም ማድረግ አንችልም። እኔ ካለሱ መኖር አልችልም። በቃ አንተ ጋር ታውሪ ማድረግ ሪች እናንተ ሻራታ ጨንቂኝ እኮ እንደዚህ እንዳትሆኚ እኮ ነው። ቤት ስትገቢ እውነታውን አውቀሽ እንድትገቢ እኮ ነው። ድንገት እንዳደነግጭ ብዬ እኮ ነው። አሁንም እኮ ለውጥ የለውም። በቃ ወይ አንቺ በቃ ይሻለኛል እኮ እሺ በቃ ልበድ አላምነኝ ኑሮ እሺ ምንድን ነው አምነን እኮ እናገኘዋለን። አሁንም ቢሆን እኮ አናጣውም፣ እናገኘዋለን። ግን በቃ እናትና አባቱ ጋር ነው። እናቱ አይደለችም። እናቱ ብትሆን ከኔ ሰረቀች ቀን ስለካለበት ቤት ውስጥ ጥላው ትመጣለች እንዴ? የሆነ ነገር ቢሆንስ ልጁ እንዴ? እንኳንም ዳንሻው ማድረግ ያለብን ነገር ካለ እናደርጋለን። አንቺ እንኳንም ዳንሽልኝ። እሺ ልሂድ በቃ ልቀቅ። ወዴት ነው በማርያም በቃ ልቀቁኝ። እሺ በይኝ በእናትሽ። አሁን አንቺ ደህና አይደለሽም። እኔ ደህና ነኝ። በቃ ምንም አልሆንኩኝም። በቃ ጤነኛ ነኝ። ከዚህ በላይ ግን መቀጠል አልችልም። እኔን ጥዬ እንዴት ነው እሺ የምሆነው? በማርያም በቃ ጆሮዬ፣ በማርያም ሶፊ በቃ ልቀቁኝ። በቃ ልቀቁኝ። እንዴ ጆ አንተ ታውቃለህ ከሁሉንም ነገር ስንት ነገር እንደሆነ ታውቃለህ። በአምነን ጉዳይ እንደማልችል ታውቃለህ። እና ሲወስዱት እንዴት ዝም ትላለህ? ከጉዬ ሲያወጡት እንዴት ዝም ብለህ ታያለህ? ከኔ በላይ ለፍቷል። ወሰዱት። እሺ አሁን ምንድን ነው የሚያደርጉት? አንቺን ይዘው መተው ለሌላ ሰው አሳችን ነበር። ይዘው መሄድ ትችላለህ። ይሁን ነገር ማለት ትችላለህ። ጆ እኛም ታግለናል እኮ ሞክረናል፣ ያቅማችንን ሪች እውነቷን እንድትቀበዩ ብለን እዛ ሁኔታ ገባኝ እኮ በቃ ፈጣሪ ያለው ነው እየሆነ ያለው። በቃ ምንም ቢሆን ብትገለውም ብታርደውም በህጉ መሰረት እናቱ ነች። ስለዚህ ልጅ ለእናት ነው የሚሰጠው። ተረዳሽ አይደለም? አሁን ህፃኑ ነው በቃ ህጉ ነው። እኛ የሪች ተከራከረን እኮ። እሺ በእኔ በቂ ነገር የለኝም አንሰጥም አይደለም ራሄል። እኔ እኮ እግዚአብሔርን እሺ እንዴ ምንም አድርጌ ማሳደግ እችላለሁ። ሞከርን እኮ አሁንም ቢሆን እኮ ይግባኝ ጠይቀናል እኮ ያለው ነገር አስገብተናል። መረጃውን ድጋም ሰጥተናል። የፈለገ ግን ቢሆን እዛው የህግ ባለሙያ ለማከር ሞክረናል። ጠበቃ ማናግረናል። ራሄል በቃ እናቱ ነች። ምንም ብታደርግ ነው የምልሽ። በቃ እናት ነው የሚወሰነው። አንቺ አክስቱ ነሽ ልትሆኚ የምትችይው። ከአክስት ጋር ሊያደርግ አይችልም። ራሄል አውቃለሁ እኮ ብዙ ነገሩ ከፍለሽበታል። ይሄ ልጅ እንግዲህ በሱ የመጣ ከትምህርት ቤት ተባረሻል። እንግዲህ ብዙ ነገር ተብለሻል። ሳትወልጂ በልጅነትሽ ብዙ ነገር ሆንሽ። አውቃለሁ እኮ ችግር የለውም እኮ እሺ እንደዛ መሆኔ እኮ ችግር የለም። ግን ለእሱ ህይወት የተሻለ ህይወት ካላገኘ እሱ ካልተስተካከለለት እሺ እንዴት ነው? እሺ አልለመዳቸውም እኮ ሶፊ። እሺ ጆ አልለመደም እኮ እነሱ ጋር ሄዶ እሺ ምንድን ነው የሚሆነው?
አይችሉም እኮ አይችሉም ሲልክ አምነን የማያውቀው ሰው ጋር እንዴት ነው የሚያድረው? እንቅልፍ ይወስደው እንጂ ታውቀዋለህ እንዴ? እሺ እስካሁን ደግሞ ይለምዳታል እኮ እናቱ ናት። እሺ እሱ ጋር ነበር እሷ ጋር ነበር ነበር። አዎ ከተፈረደለት ሰዓት ጀምሮ። እሺ መቼ ነበረ ቀኑ? ራሔል በዛ ሁኔታ በቃ ምን ነገር አንችልም ነበር። ለአንቺ መናገር አንችልም ነበር። በቃ እኛ የምንፈልገው አንቺ እንድትገኝልኝ ነው የምፈልገው። ብዙ አምነኖችን መፍጠር እንችላለን። አምነን ደግሞ ከኛ ጎና አይርቅም፣ እናየዋለን፣ እናገኘዋለን። እኛ አሁን እኮ ስለመውለድ ስላለመውለድ አይደለም። አምነን እኔ ካላምነን በቃ በጣም ለምጄዋለሁ። እሺ መልመድ እኮ የኔ ቅር ግን የእሱ ህይወት መስተካከል አለበት። እዛ ሄዶ ምንድን ነው የሚገጥመው? ምን አይነት እናት ናት? ምን አይነት አባት ነው? አናውቃቸውም እኛ እነሱ እንጂ እንዴ። እሺ እግዚአብሔርን ሶፊ ስለማታውቋቸው ነው። በጣም መጥፎ አባት ነው፣ በጣም መጥፎ። እሺ ነገር አንድ ነገር ቢያደርገውስ? ነገርን ጥሩ አባት ባይሆንለት እየሰከረ እየገባ ከሚስቱ ጋር ሲጨቃጨቅ የሚሄድ ልጅ ሆኖ እንዲያድግ ነው የሚፈረድበት? እናትና አባቱ ዘላለማቸውን እየተጣሉ እየተደባደቡ እሱ ቁጭ ብሎ ያንን አይነት ህይወት ይህ። እሺ ማድረግ ያለብን እናደርጋለን። ራሔል እሺ አንቺ ተረጋጊ። አሁን እሺ ተረጋጊ፣ በእግዚአብሔር ተረጋጊ። እሺ እዲች በእናትሽ እያስጨነቅሽ ነው። ገና ደህና ሆንሽ ብለን በቃ አሁን ወደ ቤት ስለምትሄጂ ስታይ እንዳደነግጭ ነው እንጂ ባንን ነገር ሁላ ደስ ይለኝ ነበር። አይደዳሽ እኔ ራሴን ታወኩት ሰዓት ጀምሮ ከምናን ነው አስጠይቅኝ ነበር። አምነና ፈቀኝ ነው ስለኝ ነበር። አምነንና አምጡልኝ ነው ስለኝ ነበር። ምን ሆናል? ማን ጋር ነበር ስለኝ? ማን ጋር ነው ያልከኝ? እና ኪያ ጋር ነው ያልከኝ አይደል? አንቺንም እሱን ማጥቺ ምን ያህል ለታመምኩኝ ማውቀው እኔ ነኝ እኮ። እኔም በጣም ተጎድቻለሁ። አምነንን ማጣት ፈልጌ አይደለም። አንተ ተጎድተህ ራስን ማገገም ትችላለህ። አምነን አይችልም። ገና ልጅ ነው እንዴ? ተጎድቶ ምንም ማድረግ አይችልም። ለምን በሰው ፊት ያለቅሳል? ለምን ያለቅስብኛል? እሺ አሁንም እንደዛ አትሁኝ በእግዚአብሔር። እኔ ብዙ ነገር ነው አሁንም እያሰብኩ ያለሁት። ቢያንስ መጣሽልኝ ብዬ ስረጋጋሽ ቢያንስ እኔ መምጣት ትርጉሙ ምንድን ነው? አምነን እኮ ለእኔ ዓለሜ ነው። ለእኔም አንቺ ዓለሜ ነሽ፣ ለእኔ ዓለሜ ነሽ፣ ህይወቴ ነሽ፣ ሁሉ ነገሬ ነሽ። እና የሆነ ነገር ሆነሽ ማየት አለብኝ። ያንን ነው የምትፈልጊው? እኔ እኮ ምንም አልሆንኩም ጆኒ። ሆነሽ ነበር። በቃ ትናንትናን ማውራት አልፈልግም። እርጅ ግን በቃ ለኔንም ተረጅኛ ፈልገው። ራሔል ምን አለ መሰለሽ በቃ ፈጣሪ ያለው ነገር ሆኖ እናንተ አንድ አይደለም ከዛ በላይ ነፍ አምነን መምጣት ትችላላችሁ። ያ ማለት ግን ያምነንም ይወሰድብሽ አይደለም። ምን ችሉን ያህል እንሞክራለን። እሺ ምን ችሉን ያህል እንሞክራለን። አሁንም አንተ ገና ለገና ትናንት መታ ያው ሁሉ ጊዜ ያላየችው ልጅ ትናንት መተሰለሰደች። ምን ችሉን እንሞክራለን። ግን ፋይናሊ አምነሽ ደግሞ መቀበል አለብሽ። በህጉ መሰረት እናቱ ነች። ስለዚህ ህግ ሁሌም ወደ መረጃው ወደ አለበት ነው። እሺ አብረን ማሳደግ እንችልም ከሷ እና ይቻላል ማለት እሱ እናትና አባቱ አብረው ለሰደጉት ነው እናስበው እንደሆነ ማለት ነው። ብቻኛ ምን ችሎ እናወራቸዋለን። ተረጋጊ። በቃ እውነታውን እኮ ታውቂዋለሽ። ላለመቀበል አትሞክሪ። እሺ ልጅ እውነታውን በቃ ተቀበል። ምን ችሎ ያህል እንሞክራለን። በስተመጨረሻ ግን እናቱ ነች። ህጉ የሚፈርደው ለሷ ነው። እሺ ምን ማድረግ ነው? አሁን እናንተ ባይሆን መሪች አሁን እቺ ጤና ከልም እና ራስሽን በደንብ ለማየት ጆንሽ ለማት ሞክሪ። በምንችለው አቅም ሰውና አውርቻት ምናምን ነገር ቢያንስ ሄደሽ እንደታየው ምናምን ነገር ሞክራለሁ። ግን ደግሞ ከኔ ጋር ይሁን ማለት አንችልም። ምክንያቱም በቃ እሷ ፈልጓለሁ ብላለች። እናቱ ነች። በህግ መሰረት ደግሞ እናት ለእናት ነው፣ ልጅ ለእናት ነው የሚሰጠው። እሺ ይቅርታ እንጂ ሁላችንም ታስፈልጊናለሽ። እሺ ጠንከሪ። ኧረ ብዙ አማኖች ታመጣላችሁ። የራስሽ ልጅ ማንም ነገር መጥቶ ቢሰድብሽ ማይልሽ ልጅ ታመጫለሽ። ትወልጃለሽ። ከጆ ጋር ብዙ ነገር ውስጥ ትገባላችሁ። እሺ ምንም አይነት ባይንሽ ለምን አትፈልግም? ቀሪ ዘመንሽን ደስተኛ እንድትሆኝልኝ ነው ፈልገው። አምናን እንኳን እየለም ማየት እንችላለን። ተፈቅዶልናል። ማየት እንችላለን። ማየት ትችያለሽ። አይ በቃ ተረጋጊ። በጣም ጥሩ ተመልካቾችን በቃ እዚህ ጋር ያለን ነገር እናንተም ያው ደስ የሚል ነገር ተፈጥሯል። እንግዲህ በስተመጨረሻ እንግዲህ ራሔልም ወደ ጤና ተመልሳለች። ፈጣሪ የተመሰገነ ይሁን። ለእናንተ ደግሞ ተመልካቾቻችን እያየሁት ነበር ኮሜንታችሁን። ሙስሊሞችም ክርስቲያኖችም እንግዲህ በጸሎታችሁ እንግዲህ ሙስሊም የሆናችሁ ዱዓ፣ ክርስቲያን ናችሁ ጸሎት እያደረግናችሁ እንደሆናችሁ እንዴትም ደግሞ በጣም ስንት ዓመታቸው ነው ያሉኝ? ወደ 68 ዓመት ምናምን ነኝና እየጸለይኩላት ነው። ምንም አትሆንም ብላችሁኛል። እንግዲህ እናንተ ጸሎት እንግዲህ ከመሬት ጠባ ያለምና ያው እንግዲህ እያየን ነውና በጣም እናመሰግናለን ተመልካቾቻችን። እንግዲህ አሁን ደግሞ
ያው ችግሩ ይመጣል። እኛም ደግሞ ችግሩን በምንችለው አቅም እየቀረፍን ወደፊት መሄዳችንን እናቆማለን። እንግዲህ በአመንም ጉዳይ ሊባን ጠይቀናል ምናምን ነገር ምንችለውን ያህል እንሞክረናል። ራሔልም ራስን ታበረችልኛለች። ጸበሉም ጊዜውም አላለቀም ነበር የምትከታተለች የመንፈስ በር እንዲጠልቅ ታደርጊያለሽ እና ስለዚህ ተመልካቾቻችን እንግዲህ ዛሬ ትንሽ እንዲሁም አስደንግጦኝ ቢሆንም ይህን ነገር ዋጋ እንመልሳለን እና ያው በስተመጨረሻ ራሔል እንደዚህ ሆነ ማየቴ በጣም ቢያስደስተኝም ያው አንዳንድ የተፈጠሩ ነገሮች ነው ለበጎ ነው እና ቀርፈን እንግዲህ በሌላ ጊዜ እንገናኛለን። ዛሬ የነበረን ፕሮግራም ይሄን ይመስላል። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ባይ ቻው።